አላ ኩሊ ሓል ይህ የቁርአን አያ በጣም በተደጋጋሚ የሚመጣ እንትን ነውና ፈአመ ለዚነ ብየضት ውጁሁሁም ፈአህሉ ሱነቲ ወልጀማዓ ወኡሉ ልዕልሚ ወአመ ለዚነ ስወደት ውጁሁሁም ፈአህሉ ልቢድዕ ወضላላ። በቃ ይህንን ነው ከላስ አን ሰዒድ ብን ጁበይር ዓሊ ብን ዓባስ ተይዞ ተወራ የሚባለው። ቢላሂ ዓለይክ አሁን ይህን ሰነድ እንደፈተሽክልኝ ሁሉ እስኪ ይህን ሰነድ ፈትሽልኝ። እንደው ዲራያውን ትተነው ማለት ነው፣ ዲራያውን ትተነው ይህንን እስኪ ሰነድ ፈትሽልኝ። ኡስታዝ አደም ዝም ብሏል ብል እያወራሁ ነው። እኔ ጋር ቆሟል፣ እያወራሁ ነው። በጣም በርካታ ደካማ እንትኖች አሉበት። መውዱዕ ነው ሁላ ተብሏል። ዓሊ ኢብን ቁዳማ ደዒፍ ነው። ሰነዱን ገብተን ስናየው ማለት ነው። ሙጃሺዕ ኢብኑ ዓምር ከዛብ ነው። ኢብኑ መዒን ናቸው ይሄንን ያሉት። ማለት ሌሎቹንም እንትኖች ብናይ ሰነዱ ለስቲድላል የሚበቃ ነገር አይደለምና እኔ ችግር የለውም ሚንባቢል ዋዕዝ ቢመጣ ችግር የለብኝም። ነገር ግን እያወራን ያለ ነው የሑክም ጉዳይ ስለሆነ የሑክም ጉዳይ ደግሞ አንድን ሑክም ቢና የምናደርገው ነስ ሰሪሕ ወሰሒሕ የሆነ ነገር ከሐዲት ያስፈልገናል። ከቁርአን ከሆነ ደግሞ ሰሪሕ የሆነ የቁርአን አያ ያስፈልገናል። ካልሆነ መስጂድ ላይ ያለን ሰው ለማስወጣት በዚህ መልኩ ባንጠቀም ጥሩ ነው የሚል ነው እዚህ ላይ ያለኝ እንትን እንጂ አሁን ይሄንን እንደው ሰነዱን ፈርደን እንደው ለውይይት ያህል ሰነዱም ልክ ነው ብለን ብንሄድ ሐቂቃ አሁን ለምንወያይበት ውይይት ይሄ ይመጣል ብዬ አላስብም። ሙዓዝም ይሄ ይጠፋል ብዬ አላስብም። እና እነዚያ ሙብተዲዖች እነማን እንደሆኑ ግልጽ ነው። ስለ ረዋፊዶች ነው፣ ስለ ሙሕደሰትን ቢድዓ ወኢነ ኩለ ቢድዓትን ضላላ ዘግበውታል። ይሄን ሪዋያ ማለት ነው። ኢብን መስዑድ የዘገቡትን ነገርም ስንመለከት ዓብደላህ ብን ዑመር ደግሞ ሸርሕ ኡሱል ኢዕቲቃድ አህል ሱነት ወልጀማዓ የላለካኢ መጽሐፍ ላይ የመጀመሪያው ሙጀለድ 104ኛው ገጽ መድኸል ሱነን ኩብራ የሚል የበይሀቂ 180ኛው ገጽ ላይ መውቁፍ በሆነ ንግግር ላይ ኩሉ ቢድዓትን ضላላ ወኢራሃ ናሱ ሐሰነ የሚል በጣም ብዙ ንግግሮች አሉ። የሐዲቱን ነገር ቶሎ እንቋጭና ወደ አቅዋል አሰሓባ እንለፍ። አቅዋል ሰሓባም ደግሞ የምናወራበት ይኖራል። ከዚያ ወደ አቅዋሉ ታቢዒን እናልፋለን። እንደዚያ እያደረገን እንሂድ። ባረከላሁ ፊኩም። ጨርሻለሁ። መርሓባ መርሓባ። እሺ እኔ ማለት ቢሆን ጥሩ የሚሆነው ወይ መጀመሪያ ያው መግባባት ነበረብን ይመስለኛል። ወንድም ይስሐቅ መስፈርቶች ላይ ምናምን አላወራንም። ንሱሶችን በማን አረዳድ ልንረዳ እንደምንችል መጀመሪያ ቢቀመጥ ጥሩ ነበረ። ዒልም ነው እያወራን ያለ ነው። ካልሆነ እንትን ነው የሚሆነው። ማለት ምንጮቻችን ተመሳሳይ ናቸው ብዬ ስለማመን ነው ከወንድሜ ሙዓዝ ጋር የሺዓና የሱና ውይይት አይደለም እዚህ ቤት ውስጥ ያለው፣ ወይንም ደግሞ የተቃራኒ የተለያዩ ሃይማኖት ላይ ያሉ ሰዎች ውይይት አይደለም። መሳዲሮቻችን ተመሳሳይ ናቸው። እኔ እየጠቀስኩ ያለሁት ከሰለፎች ጀምሮ ቢድዓን ተቅሲም ያደረጉ ዑለማዎቻችንን ወዓላ ረእሲሂም አልኢማም ሻፊዒ ዓለይሂ ረሕመቱላህ እነዚህን ሁሉ ነው እያመጡ ተባለ ሐቂቃ። ለምሳሌ ኩሉ ዓይኒን ዛኒያ በነኪራ የመጣ ነው። ይሄንን የነኪራ እንትን እንዴት አድርጎ ራሱ ተክሲስ እንዳደረገ እንትን ሊያደርግልኝ ይችል ይሆናል። አቅለን ወሸርዓን ኩሉ ቢድዓቲን ضላላ የሚሉትን በተለያዩ ሌላ የረሳሁት ቅድም አሁን መጻፌን እያቆምኩኝ ነው። እንዲሁ ዝም ብዬ እያወራሁ ነው አሁን፣ ምክንያቱም የዑለማዎችን ሀሳብ ማምጣት ስላልጠቀመኝ በራሴ ወንድሜ ጋር በደንብ ሙሉ እንትን ሰጥቼ ማውራት ስለፈለግኩኝ ነው። ለምሳሌ ምን ብሏል? አላሁመ ሰሊ ዐላ ሰይድና ሙሐመድ። ደዒፍ የሆነ ሐዲት አምጥቷል አለኝ። ደዒፍ የሆነ ሐዲት አምጥቷል አለኝ። እኔ ሰነዱንም እንትን ላደርግ ነበረ፣ ያው ስላቆምከኝ ነው። አሁንም ደቂቃ አለኝ፣ 1 ደቂቃ ስላቆምከኝ ነው። ሰነዱንም ላመጣ ነበር፣ ግን ወንድሜ ያመጣውንስ ሐዲት ሰሒህ ነው እንዲ ያመጣው ወንድሜ ሐዲሱ ማለት እሱ እኮ መፈተሽ አለበት ራሱ። እኔ እንደውም ያመጣሁት ምናልባት በሌሎች መንገዶች ብናየው ከዛኛው ሳይሻል አይቀርም። እና እኔ አሁን ሪዋየተን ወዲራያ ማየቱ በተለይ ሪዋያን ማየት የባለሙያዎች ጉዳይ ስለሆነ እሱም ማየት ስላለብን ነው። ከመሆኑም ጋር ቅድም መን አሕያ በሚለው ነው የምንወስደው አለ። ማንም ያላለውን ማለት ነው ከዑለማዎቻችን ማንም ያለው መን አሕያ ከሆነ ደግሞ ወመን ሰነ ፊልኢስላሚ ሱነተን ሰያአተን የሚለውን አዎ ሱና ሰያ አላለም። ማን እንትን ያደረገው
ይሄኛው እኮ ነብዩ አለይሂ ሰላቱ ሰላም የሰሩት እኮ ነው አይደለም? መን አህያ ስንል አይደለም እንዴ ሙዓዝ? ነብዩ አለይሂ ሰላቱ ሰላም ሰርተውት ግን እንደዛ እንደ ሰደቃው ተደበስብሶ የቆየ ሰያ አለ እያልከኝ ነው ወይ? ነው ለዚህኛው ለሰያው ሌላ ትርጓሜ እያመጣህለት ነው። እና እንትን አይደለም ነገሮች ትንሽ እየተቀላቀሉ እየሄዱ ያለ ይመስለኛል። እና በጣም በፍጹም አንተ ለምትረዳው አረዳድ እንትን አያደርግህም እሱ ጉዳይ። ለማንኛውም እንዳልከው ሌሎች የምታነሳቸው ነገሮች ካሉ አንሳና ወደ አቅዋለ ሰሓባ ብንመጣ አይ ቲንክ ብዙ ነገር ይፈታልናል። ጥሩ ኡስታዝ ሙዓዝ 5 ደቂቃ ቢስሚላህ። እሺ መልካም። ስለ አቅዋለ ሰሓባ ጉዳይ ወንድማችን አደም አቅዋለ ሰሓባን አልጠቀስክም ወይ ደግሞ ቀደምት የነበሩ ሰለፎችን አልጠቀስክልኝም የሚል ነገር አንስተዋል። ኢንሻአላሁ ተዓላ ቀደምት የነበሩ ሰለፎች ምን እንደሚሉ በሰፊ ይመጣበታለን። ምክንያቱም ኢማም ሻፊዒ ጉዳይ ላይ በደንብ አድርጌ አበጥረዋለሁ። ኢማም ሻፊዒን ጉዳይ ማለት ነው። በደንብ አድርገን አብረን እናበጥረዋለን። ችግር የለውም አብሽር። ምክንያቱም ኢማም ሻፊዒ ከመሬት አይደለም ዒልምን የተማረው ረሕመቱላሂ ዐለይሂ ወረሕመቱላሂ ዐላ ጀሚዕ ልአኢማ። ኢማም ሻፊዒ ከመሬት አይደለም የተማረው፣ ዑለሞች ነበሩት፣ እሱን ያስተማሩ ዑለሞች ነበሩ። እንደነ ወኪዕ ብን ጀራሕ፣ እንደነ ኢማሙ ማሊክ፣ እንደነ ሙሐመድ ብን ልሐሰን አሸይባኒ እና መሰሎች ዑለሞች ነበሩት። እንደነ ሱፊያን ብን ዑየይና መሰል ዓሊሞች ነበሩት፣ እሱን ያስተማሩ ማለት ነው። ከሱ አስተማሪዎች ጀምርና በሱ ተማሪዎች ደግሞ ጨርሰዋለሁ። ችግር የለውም ከነ ቁጥሩ ከነምኑ ማለት ነው። ወንድሜ አደም እኔ ማስረጃ ሳቅርብ ነበር፣ ሙዓዝ ደግሞ ምንም አላቀረብም ብለሃል። መልካም፣ ከታች ያሉ ወንድም እህቶች አሉ፣ እነሱ ይመልከቱ፣ ችግር የለውም። ምክንያቱም እዚህ ጋር አሁን ሁላችንም ያለውን ነገር አስቀምጠን አንደኛ ነገር በቀልባችን እንትን ብለን ነው የምናስቀምጠው። አላህ ይቀበለን ስራችንን፣ አላህ ስብሐነሁ ወተዓላ ይውደድልን። ከስር ያለው ሰው ደግሞ የሚሆነውን ነገር በደንብ አድርጎ መረዳት ይችላል ብዬ ነው የማስበው። ሌላው ተብጂል ዑለማ ብለሃል። ዑለሞችን በጣም ዘረጠጥካቸው የሚላ ዑለሞችን በጣም ነው የምናከብራቸው፣ ትልቅ ቦታ አለ ለነሱ። ግን ማለት ነው አላህ ስብሐነሁ ወተዓላ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲት ላይ እኮ ሲናገሩ ኢተኸዙ አሕባረሁም ወሩህባነሁም አርባበን ሚን ዱኒላህ የሚለውን አያጠቀሱና ቀደምት የነበሩ ሰዎች አለይሰ ቱሐሪሙነ ማ ዩሐሪሙን ብለው ጠየቁ። እነሱ ሐላል የሚያደርጉትን ሐራም የሚያደርጉትን ነገር ትከተሉ የለ እንደ ሲሉ አዎ እናደርጋለን ብለው ሲቀበሉ እነሱን ማምለክ ማለት ይኸው ነው። እኛም እንደ ሙስሊሙ ማህበረሰብ የምንከለከለው ትልቁ ነገር ምንድን ነው? የዑለሞች ንግግር ከኛ በላይ አረዳዳቸው በጣም የመጠቀ ነው፣ ከኛ በላይ በጣም የሄደ ነው። ግን ከሰሓቦች አይበልጥም አረዳዳቸው። ግን አረዳዳቸው ከነቢዩ ሐዲት ራሱ አይበልጥም። ስለዚህ የነቢዩን ሐዲት ስንረዳ ደግሞ በሰሓቦች ንግግር በቀደምቶቹ ነው የምንረዳው ማለት ነው። አለቀ። ከዚያ በኋላ ሱነተን ሰይአ የሚል ነገር ወንድሜ ጠቅሰህልኛል። ሱነተን ሰይአ የሚባል ነገር አለ። ነዓም ሱናው ሰይአ የሚባል አለ። ለምሳሌ ያክል እስቲ ልጥቀስል። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ኢነሃ ሱነን አሉ ሰለላሁ ዐለይሂ ወሰለም። ኢነሃ ሱነን ወለዚ ነፍሲ ቢየዲሂ ቁልቱም ከማ ቃለት በኑ እስራኤል ሊሙሳ ነው ያሉት ሰለላሁ ዐለይሂ ወሰለም። በሌላ ሐዲት ውስጥ ደግሞ ለተተቢዑነ ሰነነ መን ካነ ቀብለኩም ሐታ ለው ደኸሉ ጁሕረ ደብን ለደኸልቱሙሁ አሉ። ስለዚህ አሁን የነቢዩ ሰለላሁ ዐለይሂ ወሰለም መንገድ ብቻ ሳይሆን የካፊሮችን መንገድ ሱና ነው የሚባለው። ተግባባን? የካፊሮችን መንገድ ሱና ነው የሚባለው። የሙስሊሙ መንገድ ሱና ብሎ ማለት አደርብ ማለት ወይ ደግሞ አጠሪቅ ማለት ነው። ወደሆነ መንገድ የሚወስድ መንገድ ማለት ነው። አለቀ። ከዚያ በኋላ ስለ ሻፊዒ ጉዳይ አንስተህልኛል። መልካም፣ ወደ ሻፊዒ ጉዳይ እንምጣ እስቲ። ኢማሙ ሻፊዒ ረሕመቱላሂ ዐለይሂ ትልቅ ዓሊም ነው። በዚህ አጋጣሚ ደግሞ ወንድሞቼና እህቶቼ ልነግራቸው የምፈልገው ኢማሙ ሻፊዒ ወላሂ አለዚ ላ ኢላሃ ኢላሁ በጣም የምንወዳቸው ትልቅ ቦታ የምንሰጣቸው ኢማም ናቸው። ኢማሙ ሻፊዒ ይሄን ነገር ሲናገሩ ከማን ነው የተማሩት? እሳቸው ከኢማሙ ማሊክ ነው የተማሩት። ኢማሙ ማሊክ ኢማሙ ሻፊዒ አስተማሪ ናቸው። ኢማሙ ማሊክ ምንድን ነው ያሉት? የእሳቸው አስተማሪ። ምክንያቱም ከተማሪ ከምወስድ የአስተማሪ ይቀለኛላ። አስተማሪያቸው ምንድን ነው ያሉት? መን ብተደዐ ፊል ኢስላሚ ቢድዐተን የራሃ ሐሰነተን፣ አንድ ግለሰብ እኮ እስልምና ላይ አዲስ ነገርን ጨምሮ ያ የጨመረው ነገር መልካም ናት ብሎ የሚያስብ ከሆነ ፈቀድ ዘዐመ አነ ሙሐመድን ኻነ ሪሳላ፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከአላህ ያመጡትን ሪሳላ ኽያና አድርገዋል። አላህን ኽያና አድርገዋል። ኽያና ማለት በነገራችን ላይ ክህደት ማለት ነው። የአላህን ሪሳላ መልእክትን ክደዋል ብሎ ማለት ነው። በጣም ከባድ ነገር ነው በነገራችን ላይ ኢማሙ ማሊክ የተናገሩት ነገር። ሊአን አላህ የቁሉ አልየውመ አክመልቱ ለኩም ዲነኩም፣ አላህ ስብሓነሁ ወተዓላ ዛሬ ዲናችሁን ሞልቼላችኋለሁ ብሎ ነግሮናል። ከዚያ በኋላ ምን አለ? ፈማ ለም የኩን የውመኢዝን ዲናን ፈላ የኩኑ ልየውመ ዲና። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ዲን ያልነበረ ነገር ዛሬ ላይ መጥቶ አዲስ ዲን ሊሆን አይችልም ብለው ተናገሩ። ማናቸው? የኢማሙ ሻፊዒ። አንተ ኢማሙ ሻፊዒ ነው ያመጣህልኝ። የኢማሙ ሻፊዒ አስተማሪ ኢማሙ ማሊክ። አለፍም በል የኢማሙ ሻፊዒ አስተማሪ ሱፊያን ብን ዑየይና፣ እሳቸውም የእሳቸው አስተማሪ ነበሩ። ቃለ ሰአልቱ ማሊክን ጠየቅኩት፣ አመን አሕረመ ሚን አልመዲነቲ ወራء አልሚቃቲ፣ ከሚቃት ወደዚህ ሆኖ ኢሕራም ያደረገን ሰው ስጠይቀው ሃዛ ሙኻሊፉን ሊላሂ ወረሱሊሂ አለ ኢማሙ ማሊክ።
ይሄ የአላህና የመልእክተኛውን መንገድ የጣሰ ሰው ነው። አኽሻ ዐለይህ ልፊትነተ ፊ ዱንያ ወልዐዛብ አልአሊመ ፊ ልአኺራ አማ ሰሚዕተ ቀውለ ላህ ተዓላ አላህ እንዳይቀጣው ፈራለታለሁ። አላህ ሲል አልሰማህም እንዴ? ፈልየሕዘር አለዚነ ዩኻሊፉነ ዐን አምሪሂ አን ቱሲበሁም ፊትነቱን አው ዩሲበሁም ዐዛቡን አሊም የሚለውን አያጠቀሱና ተናገሩ። ወቀድ አመረ ነቢዩ ሰለላሁ ዐለይሂ ወሰለም አዩሀለ ሚነል መዋቂት አጅር መጨመር እኮ ነው አይደል እንዴ? በሰው አስተሳሰብ በሰው ሚዛን አረዳድ ማለት ነው። ሚቃትህን ጠጋ አድርገህ ከመዲና መስጅድ ብትጀምር ከዲል ሑለይፋ ከምትጀምር አጅር ይጨምራል ብለህ የምታስበው ሐቂቃው ግን የነቢዩን መንገድ ስለጣሰ ትልቅ ስህተት ነው የሰራው ብለው ተናገሩማ። የኢማሙ ሻፊዒ አስተማሪ የሆኑት ሱፊያን ብን ዑየይና፣ ከዚያ በኋላ እመለስበታለሁ። ሱፊያን አተውሪ፣ አቡ ሐኒፋ፣ ኢማሙ ሻፊዒ፣ አሕመድ ብን ሐንበል አጠቃላይ እመለስበታለሁ። ጊዜ አልቋል፣ ጨርሻለሁ። ቢስሚላ አንዳንዴ ይገርማችኋል። እኔ ሰዓታችሁን ረሰዋለሁኝ መቆጣጠር፣ ግን ማሻላ ራሳችሁ አውቃችሁ ሰዓት ጨርሻለሁ ማለታችሁ እንዴት ደስ ይላል መሰላችሁ። ወላሂ እንዲህ ማውራት መቻል እንደው እስቲ ፈታ እናድርገው። እንደዚህ ማውራት መቻል በራሱ ወላሂ ወንድሙ ማለት የኢማሙ ሻፊዒን እንትን አምጥተህልኝ ከኢማሙ ሻፊዒ ከሼኻቸው እንሄድ ብለኸኛል። በነገርህ ላይ እኔ እያልኩኝ ያለሁት ሐዲሱ ላይ አሁንም ልብ ብለህ ካልሰማኝ እሷን ታዕሊቅ ለማድረግ ያህል ደቂቃ አልጀመርክልኝ ሚሱዬ እንዳልሰርቀው ይሄ ነው ስታክ አድርጎብኝ እኔ ኢማሙ ስታክ አድርጎብኝ። ስለዚህ እስከዛ ልስረቀው ሌላው ነው ግን ማዕሩፍ 5 ደቂቃ እኔ እስከሚስተካከልልኝ እኔ ምንድን ነው መንሰነሱነትን ሰያአትን የሚለው አህያ በሚለው ከተረዳኸው ነው እያልኩ ያለው። ልብ ብለህ ከሰማኸኝ ማለት ነው። ለመንሰነሱነትን ሐሰነትን አህያ ማለት ምን ማለት ነው? ያለ የነበረን ነገር እና የተኛን ነገር መቀስቀስ ማለት ነው አይደል እንደ ሙዓዜዋ ማለት እንትን እንዳንሆን ማለት ነው። ሁለት ነገሮች እንዳይጣረሱብን የነበረን ነቢዩ ዓለይሂ ሰላቱ ወሰላም ሰርተውት የነበረን ማዕስያ የቀሰቀሰ ብለህ ተረጎምከው አይደል? ማንም ዓሊም ያልተረጎምበትን መንገድ ማለት ነው። ምናልባት ሻጥቢ ናቸው በዛ መልኩ ለመሄድ ሙከራ ያደረጉት። እሳቸውም የተለያዩ እንትኖችን አምጥተው ሄደዋል። ግን ያ አረዳዳቸው ልክ አይደለም። ከተነሱበት ተሰውር ነው ያንን ያደረጉት እንጂ ከዛ ውጭ እንደዛ ብሎ የተረዳ ዓሊም ሁላ ማግኘት በጣም በሚከብድበት ሁኔታ ነው አንተ እያነሳ ያለው ማለት ነው። በጣም አቀል ከሊል የሆኑ አረዳድን ነው እያመጣ ያለው። ይሄን በዛ መልኩ እሺ ከተረዳ አስረዳኝ አልኩኝና እኔ ምን አልኩኝ? ወመንሰነ ሱነተን ሰይአተን የሚለው እዚህ ጋር ነቢዩ ዓለይሂ ሰላቱ ወሰላም ምክንያቱም ቢድዓ ማለት ምን ማለት ነው? ቢድዓ ማለት ረሱል ሰለላሁ ዓለይሂ ወሰለም ያልሰሩትን ስራ የሰራ ማለት ነው አይደል? በቢድዓ መፍሁም መንሰነን የምንረዳው ከሆነ ረሱል የሰሩት ማዕስያ ኖሮ ከዛ የተኛ የጠፋ ከዛ እንደገና ሳንበዲ መጥቶ ያስነሳው ከዛ በኋላ ያስቀጠለው ዊዝሩ መን ዓሚለ ምናምን የሚል ወንጀል አለበት ነው። በጣም ነው የሚጣረስብን ነው። ይልቁንስ ዑለማዎቻችን የሚረዱት የሐዲሱን ሰነድ ከመፈተሽ ባሻገር አንተ አህያ የሚለውን እንትን ከመፈተሽም ጋር እሱን ኢንሻአላህ ጊዜ ሳገኝ ፈትሽ መጣ ነው የሚሆነው። ነገር ግን እነሱ ዑለማዎቻችን የሚረዱት ይሄ ጉዳይ መንሰነ የሚለው ከእክትራዕ ጋር ነው፣ ከቢድዓ ኮንሰፕት ጋር ነው የሚመጣው የሚለውን እነ ኢማሙ ነወዊ እነ ኢማም ኢብኑ ሐጀር እነ ሰኻዊ እነ ስዩጢ ሐዲስ ወላ ሐረጅ እንደ ራንደምሊ ዑለማዎችን ብትጠራ ይሄ ሙኸሲስ ነው ለዛኛው ሐዲስ ብለው ነው የሚመጡት። ከዚህ በላይ ብዙ እዛ ላይ ጉንጭ የሚያለፍ አይነት ነገር መናገር አልፈልግም። ነገር ግን ምን አልከኝ? ከኢማሙ ሻፊዒ ይልቅ አልከኝ የኢማሙ ማሊክን ላምጣ አልክና የራሃ ሐሰነተን የሚለውን ንግግራቸውን አመጣኸው። እስኪ ሙዓዜ ለዚህ ንግግርህ ለኢማሙ ማሊክ ንግግርህ ሰነድ አምጣልኝ። እስኪ ሰነድ አምጣልኝ ማለት ይሄንን መጀመሪያ እንየውና በሰነድ ደረጃ የተረጋገጠ ከሆነ ችግር የለውም። የራሃ ሐሰነተን የሚል ኢማሙ ማሊክ በንግግራቸው መሃል ካለ በሰነድ መርሐባ ልቀበልህ። ከዛ ምናስኪደው እስኪ ሰነድ አምጣልኝ ለዚህ በእኔ ደቂቃ ውስጥ ማለት ነው። ሰነዱን አንብብልኝ። እየተሰማኝ አይደለም፣ ሚዩት ነህ። አብሽር አንተ ቀጥል፣ እኔ ያመጣዋለሁ። አብሽር መርሐባ። እሺ ለዚህ ሰነድ ስታመጣልኝ እዛ ላይ ተዕሊቅ አደርጋለሁኝ። ከዛ ውጭ ኢማም ሱፊያን ኢብኑ ዑየይና ያልከውም ከርዕሳችን ጋር የሚገናኝ ነገር አይደለም። ባይዘወይ እኔ እያልኩኝ ያለሁት ግልጽ በሆነ አግባብ ከሰለፎቻችን እንደው ከኢማሙ ሻፊዒ ቀድሜ ልምጣልህ። ሰይዱና ዑመር ረዲየላሁ አንሁ ወአርዳህ ተራዊሕን አምጥተው ኒዕመቲል ቢድዓቱ ሃዚህ ሲሉ ልጃቸው ሰይዱና ዓብዱላህ ብኑ ዑመር ኒዕመቲል ቢድዓቱ ሃዚህ ሲሉ የእንትንም ጉዳይ ማለት ነው
የضሕዋ ሰላትን ጉዳይ ከዛ ውጭም ነሰይዱና እንትና መሰሉኝ ሰይዱና ዓብዱላህ ብኑ መስዑድ ኪላፈን ሊማ ዩረወጅ እሳቸው የሚሉት ይሄ ዚክረል ጀማዒ ላይ የሚባል ነገር አለ። በጣም እዚህ ግባ የማይባል ሰነዱም ዲራየተን ወሪዋይ በጣም ችግር ያለበት ሰቂም የሆነን የእሳቸው እንትን ያመጣሉ። ግን እሳቸው ማረአሁ ናሱ ሐሰነን ፈሁ ሐሰን የሚል በጣም ግልጽ የሆነ መልእክት አላቸው እሳቸውም እና በርካታ ሰሓቦች ቢድዓ ሐሰናን በግልጽ ሰርተው ያየንበት ተጨባጭ አለ። እነሱን ነማዜጆችን ስናይ የምመጣበት ነው የሚሆነው እና ከሰለፍ ግን አይ ለምን የለም ቢድዓ የሚባል ቆንጆ የለውም የሚል ሰለፍ ካለ አምጣውና ሪዋየተን ወዲራያ እያየ ነው እየፈተሽ ነው እንሄዳለን ነው። እኔ እዛ ላይ ያው እጥረቱም ካለብኝ እንድማር ፈልጌ ነው እና የኢማሙ ማሊክን በዛ መልኩ ስላመጣ እስኪ የእሳቸውን ሰነድ እኔና ከዛ አንድ በአንድ እያልን እንሄድባቸው የሚል ሀሳብ ነው ያለኝ። ከዛ ውጭ ሱፊያን ብን ዑየይና ከእርሱ ጋር የሚገናኝ ነገር ስላልሆነ በዚሁ ተዋለው። ሰዓቴም ስላለቀ ወደ አንተ ልምጣ ሐቢቢ። ብስሚላ ኡስታዝ ማዘ ምስለ ይቃለ እሺ ሰነዱ በነገራችን ላይ ኢማም ሻጢቢ ኪታባቸው ላይ ቃለ እብን ማጀሹን ብለው ነው የጀመሩት። እብን ማጀሹን ደግሞ የኢማሙ ማሊክ ተማሪ ናቸው። እንዲሁም ደግሞ የኢማም ሻፊዒ ጓደኛም ናቸው እሳቸው። ኢማም ሻጢቢ ከእብን ማጀሹን ነው ቀጥታ ነቅል ያደረገው። ሰሚዕቱ ማሊከ የቁል መን ኢብተደዐ ፊል ኢስላም ብሎ ቀጠለ ማለት ነው። ይሄኛውን ኢንሻ አላሁ ተዓላ በደንብ አድርጌ አየውና የማመጣው ይሆናል፣ ችግር የለውም። ወላኪን ወደ ሌላው እንለፍ እስቲ። ወንድማችን አደም ወደ አነሳቸው ሌሎች ነጥቦች እንለፍ። ናም ፈቅድልኝ አለ እዚሁ ላይ ከፈቀድክልኝ ኢብኑ ማጅሹን ናቸው የዘገቡት አልከኝ። እኔ ከነገጹም ከነምኑም አመጣልሃለሁኝ ሻጢቢ የዘገቡበትን እንትን ማለት ነው። አን ኢብኑ ማጅሹን ሰሚዕቱ ማሊከን የቁሉ ነው የሚሉት። መርሐባ እንደዛ ከሆነ በኢብኑ ማጅሹንና በኢማሙ ሻጢቢ መካከል ስንት ሰንሰለት ያስፈልገዋል። አብሽር፣ ችግር የለውም። እሱን ችግር የለውም። እሱን እመጣበታለን ብያለሁ። ሰነዱን ሌላ ጊዜኛ ማለት ሹፍ አደሞ ካንስል አድርገው፣ ይሄኛውን ንግግር ካንስል አድርገው፣ ችግር የለውም። ይሄኛውን አሁን የተናገርኩትን የማሊክን ንግግር ካንስል አድርገው፣ ችግር የለውም። ወደ ሱፊያን ብን ዑየይና እንምጣ። ሱፊያን ብን ዑየይና ደግሞ የኢማሙ ሻፊዒ አስተማሪ ናቸው። እሳቸው ምንድን ነው ያሉት? እነሁ ቃለ ሰአልቱ ማሊከን ብሎ ተናገረ ሱፊያን ብን ዑየይና